ዓለምን በጥበቡ ያስደነገጠውና ያስደመመው ከኢትዮጵያ መንደር ተነስቶ የዓለም ኮከቦችን ያስደመመው በርካቶቻችሁ ስለምታውቁት ወጣት አስገራሚ ያልተነገሩ እውነታዎችን ልንገራችሁ። ጥበብ አንዳንድ ጊዜ ፈጽሞ ድንበር የላትም፣ ድህነትም አያግታትም። አንዳንዴ ከዓለም አስደናቂ የሥነ ጥበብ ማዕከላት ይልቅ በርሳናቸው መንደሮች አሮጌ ግድግዳዎች ስር ታላላቅ ታሪኮች ይወለዳሉ። ካሎ ቡቲክስ ለስራው የሚጠቀምባቸው ግብአቶች ውድ ጨርቆች አሊያም ደግሞ ዘመናዊ ስፌት ማሽኖች አይደሉም። የሱ ቤተ ሙከራ በአሮጌ ብሎኬት ግድግዳ ላይ የተሰቀሉ እድሜን የጠገቡና አቧራ የጠጡ ጫማዎች ናቸው። ሌሎች ቆሻሻ ብለው የጣሏቸውን የጎማ ቁርጥራጦች፣ ያረጁ ጨርቆች፣ ካርቶኖችና እንዲሁም ደግሞ ፕላስቲኮች በፈጠራ ምታቱ ሲነካቸው የፓሪስና የሚላን መድረኮች የሚቀኑባቸው ድንቅ አልባሳት ይሆናሉ። ይህ ወጣት ያለ ስቱዲዮና ያለምንም ቴክኖሎጂ በምናቡ ብቻ ዓለምን ማሸነፍ እንደሚቻል በተግባር እያሳየ ይገኛል። እናንተስ ስለ ቃሎ ቡቲክስ ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔንም ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ይህ ልጅ የመጨረሻ ነው ያስደመመን ያለው አይደል? በጣም ግን እኔ ኖቲስ ያደረኩት ማለት ከሚሰራቸው ስራዎች በላይ በጣም ብሎ እያደረገው ያለው ማይንዴ ማለት ነው ኮመንት ሴክሽን ላይ ገብቶ ይሄ የኛ ታዋቂ ሰዎች ምናምን ሊያሽቃብጡ ምናምን ሲሞክር ቼክ ያደረጋቸው ነው የምላችሁና እንደዚህ አይነት ኮንፊደንስ ማለት ነው በጭብጨባ ይሄ በፕራይም ታይማችሁ ላይ ሆናችሁ እንደዚህ አይነት ሜንቴን ማድረግ ይሄን ኮንፊደንስ እኔ አይ ዶንት ኖ በቃ ከቴዲ አፍሮ በኋላ እኔ ያየነው አይመስለኝም። ይሄ ከፋን ጋር ያላችሁ ኢንተራክሽን በልኩ ማድረግ ማለት ነውና ኤቭሪባዲ በቃ በሱ ሪኮግናይዝ ለመደረግ የሌለ ጥማት ላይ እንዲሆን ነገርና እያየነው ማለት ነው። ይሄ ፎርሚዳቢሊቲውን ይሄ እንዴት ነው በቃ ላይክ አንታቻብል እየሆነ እያሳየን ነውና እኔ እሱ ፓርቱ በእውነት እኔ በጣም ነው ደስ እያለኝ ያለው ማለት ነውና ሁላችንም እንደው የሱ አይነት ትንሽዬ እንትን ቢኖረን ሁላ የሚያስብል ማለት ነው በቃ አቅሙ ቢኖረን እንዴ ሌሎች ሰዎች ካያችኋቸው እኮ ይሄ ሁሉ ቪዲዮ የተሰራበት ምናምን ገብተው ምናምን እንትን ሲላቸው ምናምን እናመሰግናለን ምናምን ብሎ መልሰው ኦሬዲ ገባችሁ እንትን ይላሉና ይሄ ጉዳዩ አይደለም ነው ማንንም ቪዲዮ ይስራ አያገባውም። አረ በስመ አብ እንደዚህ አይነት ኮንፊደንስ በእውነት የሌለምና this guy is going up places በቃ ማለት አንታቻቢሊቲውን የምታዩት ማለት ነው ሰው ሳይፈልግ ማለት ነው ኦሬዲ ሰይፉ ላይ መቅረብ አለበት እንትን ላይ መቅረብ አለበት ሲሉላ ቦታው እንደማይመጥ ነው እየተደረገ ነው ታውቃላችሁ። ራሱ ነው ቢውልድ ያደረገው ይሄንን ከፋንጋ ይሄ የመጣ ኢሞጂ ላይክ ምናምን ባለማድረግና በጣም አሜዚንግ እውነት ግን ይመቸው። ከኢትዮጵያ መንደር ተነስቶ የዓለም ኮከቦችን ያስደነገጠው ድንቅ ወጣት በዚህ ሰዓት በኢትዮጵያ ከፍተኛ መነጋገሪያ ሆኗል። ስሙ ቃሉ የሚባል ሲሆን በሶሻል ሚዲያ ግን ቃሉ ቡቲክስ ይባላል። ይህ ወጣት ምንም አይነት ዘመናዊ ስቱዲዮ የለውም፣ ውድ ካሜራም የለውም። ያለው ነገር ቢኖር በአሮጌ ግድግዳ ላይ የተሰቀሉ ጫማዎችና እጅን በአፍ የሚያስይዙት የፈጠራ ብቃቱ ብቻ ናቸው። የእሱ ለየት ያለ አረማመድና ፋሽን አሜሪካዊቷን ሲዛን ሳይቀር አስደምሟታል። ሲዛን በገጹ ላይ ገብታ የአድናቆት መልእክትም አስተላልፋለታለች። በዚህ ሰዓት ከፍተኛ መነጋገሪያ የሆነ ሲሆን ብዙዎችም አድናቆታቸውን እየገለጹለት ይገኛል። በጉዳዩ ላይ ምንድነው ሐሳባችሁ? በኮሜንት ላይ አስቀምጡልኝ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። We need to talk about this because in 2026 there is no excuse to not be fly. This right here is Kalu Optics. He's a young Ethiopian kid that's designing his own garments using whatever resources that he can find around him. And when I say that this kid has variety, I'm talking everyday fits. This guy is styling uniforms. And if you want something avant-garde, he'll give you that. Africa produces so much talent, and I don't think it gets the attention that it deserves. But seeing this kid using social media to get his designs across the world, and on top of that going viral, it warms my heart to see. This is exactly what the platform was made for. What's wild though is that we get someone like this popping up every month or so now. First it was this dear girl from India. Now our boy Kalu's doing his thing. The internet keeps on putting these kids on my For You page. I'm feeling like Anna Wintour right now. I just hope this doesn't become a Slavic fashion situation, because if anyone in the world right now needs a brand deal, it's this kid right here. Seriously, if this guy gets some proper resources, his eye for content creation and styling is already there. If he gets that opportunity, it'll be amazing to see what he does. But hey, I'll leave it to you guys now. Let me know your thoughts on this.
I'll see you in the next one. አሁን ደግሞ ባሌንሻጋን ከርብቶታል። እጅግ በጣም ከፍ ባለ ፈጠራ ነው እየመጣ ያለው። ደግሞ እኮ በጣም የሚገርመው አይናገር አይጋገር የፎሎወር ቻሌንጅ የለ የማስታወቂያ ቻሌንጅ የለ፣ በስራው ብቻ ነው እየተናገረንና እያሳመነን የመጣው። ነገር ግን አንድ ሁሉም ሰው የሚስማማበት ነገር አሉ ፕሮፌሽናልና ኢንተርናሽናል ኤክስፒሪየንስ ያለው ማናጀር ያስፈልገዋል። ማናጀር ስላችሁ አሁን በዙሪያው ያንዣብቡ ያሉትን አይነት ቲክቶከሮች አይደለም የሚያስፈልገው። የምርም በፋሽን ኢንዱስትሪው ላይ ኢንተርናሽናል ኤክስፒሪየንስ ያለው ኢትዮጵያዊ ማናጀር ያስፈልገዋል። በበኩሌ ሁለት ኢትዮጵያውያንን ኮንታክት እንዲያደርግ ሪከመንድ አደርገዋለሁ። አንደኛ ሊያ ከበደን፣ ሁለተኛ ቤንጂንና ባለቤቱን። በእኔ ሐሳብ እነዚህ ሁለቱ ከሁሉም የተሻለ ኢንተርናሽናል የፋሽን ኤክስፒሪየንስ አላችሁ ብዬ አስባለሁኝ። እናንተ ማንን ሪከመንድ ታደርጋላችሁ? ሐሳባችሁን ኮሜንት ላይ አስቀምጡት። ጋይስ እንግዲህ አሁንም አስደሳች ዜና ለቃሉ እየመጣለት ነው። ዞላ ፋሽን በነፃ የፋሽንና የሞዴሊንግ ትምህርት ሊያስተምረው ቃል ገብቶለታል ማለት ነው። አሁን ዲኤም አድርጎናል። እንግዲህ ቤንሽን እያደረጋችሁ ንገሩት ለቃሉ። ዞላ ሞዴሊንግ ነፃ እስከ 90,000 ብር ድረስ ወጪ ሊያስወጣ የሚችል ስጦታ ነው የሚሰጠው፣ ግን በነፃ ሊያስተምረው ማለት ነው። ሞዴሊንግንና የተለያዩ የፋሽን ዕውቀቶችን እናስጨብጠዋለን። ልጁ መበረታታት አለበት ብሏል። እንግዲህ ቃሉ በጣም ብዙ ኦፈሮች እየመጡለት ይገኛሉ። በጣም ያስደስታል። የምታደርጉለት ሰፖርትም ከመቀሌ እየመጣ ነው። በደማቁ እንግዲህ በተለያዩ ስጦታዎች ለመቀበል ካሁኑ ዝግጅት እየተደረገ ነው። Kanye West is to America as Kaliputik is to Africa. We are talking about a strong, young Ethiopian boy who has decided to use social media to sell his dreams to the entire world. And everyone is talking about Kaliputik right now. Look at what this boy is doing. Don't you enjoy what you see? Literally, Kaliputik is on a budget. He doesn't have much. He just deals with what he has. But still, you can see the high couture. You can see the level of fashion intelligence that he exudes in these dresses that he puts together to come up with a fashion icon distinctive style. We are talking about this Ethiopian young man who has not come on social media to do the regular. He is on social media to impact. He is a voice of a whole generation. We cannot afford to let Kaliputik down. Again, I keep saying each and every day that there is nothing impossible. See, our Savior has already come and paid for our sins and everything. So there is everything in this world is possible. And Kaliputik is very, very apt to become the next biggest fashion icon in the entire world. We have to support Kaliputik. Look at the style. Look at the fashion. Look at how enthusiastic he is. Look at the excitement, the joy in his heart, in his eyes when he carries out his own duty. Guys, social media is a place to sell ourselves positively. Let's avoid all the banters. Let's avoid the hate. Let's avoid the distractions and let's support Kaliputik. Let's exude ourselves, represent ourselves and our cultures just like the way Kaliputik is doing. I love every single bit of what I'm doing. From responsible to casual to street, Kaliputik has got you covered. I just pray and hope that the right people come forth for this boy to mentor him and make him the biggest deal. Once again, I say, Kaliputik is to Africa as Kanye West is to America. Quote me anywhere. He is going to become the biggest superstar, the biggest fashion icon within this continent. Trust me. I love you guys and see you guys in our next video.